ከሰውነታችን በተፈጥሮ እጅግ በጣም ጠንካራ የሆነው ጥርሳችን በተለያዩ ምክንያቶች ጥንካሬውን ሊያጣና ጉዳት ሊደርስበት ይችላል። ከነዚህም መካከል የእድሜ መግፋት፣ የስኳር ህመም፣ ደም ግፊት፣ HIV/AIDS እና የመሳሰሉት ይጠቀሳሉ። በዛሬው የአዲስ ህይወት ዝግጅታችን የእነዚህ መንስኤዎችና ህክምናዎችን እንቃኛለን። አብራችሁን ቆዩ። እድሜያችን ሲጨምር ኤጅድ ስናርግ ሌላ ሰውነታችንም ኤጅድ እንደሚያደርገው ጥርሳችንም እያረጀ ይመጣል። እያረጀ ሲመጣ ግን ምናያቸው ክሊኒካሊ ምናያቸው አንዳንድ ነገሮች አሉ። አብዛኛውን ጊዜ ጥርሶች በሚያረጁበት ወቅት ወይም እድሜያችን በሚጨምርበት ወቅት የመጀመሪያው የምናየው ነገር ምንድነው? ከድድ ጋር የመሸሽ ስዌል የማድረግ ሪሲስ የማድረግ እንደሱ አይነት ነገሮች እናያለን። ሁለተኛው ኢናሜል የላይኛው የጥርሳችን ፓርት መጀመሪያ ላይ በደንብ ካየ በወጣትነት በልጅነት ጊዜ በጣም ነጭ ነው ጥርሳችን። ከፍ እያለ ስንመጣ ወደ ቢጫነት እየሄደ ይመጣል። ያ ኢንዲኬት የሚያደርግልን የላይኛው የጥርሳችን ፓርት ኢናሜል ምንለው ፓርት ምን ሲሆን ነው? እየሳሳ ሲመጣ ነው። ሌላኛው ደግሞ ከሜዲኬሽን አንጻር ሳላይቫ ፍሎ ከመቀነስ አንጻር ብዙውን ጊዜ ምን እናያለን? የአፍ መድረቅ እናያለን። እነዚህ ሶስቱ ኮመን ናቸው። ሌሎች አሉ፣ ግን ሶስቱ ላይ ብዙውን ጊዜ ፌስ የምናደርጋቸው ነው ክሊኒክ ላይ ማለት ነው። ኢንቨስቲጌሽን ላይ ስንመጣ ፈርስት እናየዋለን፣ የታካሚውን ፕሮብለም እናያለን። ብዙውን ጊዜ የምናያቸው የመጀመሪያ ፉል ማውዙን ምን እናደርጋለን? አሰስ እናደርጋለን። የጥርሶቹን ሁኔታ እናያለን ፈርስት። ካቪቲ አለ ካቪቲ የለም እናያለን። ዲግሪ ኦፍ የኢናሜሉን ዲግሪ ኦፍ ኢሮዥን እናያለን። ምን ያህል ሳስቷል ያ ጥርስ፣ ሴንሲቲቪቲ አለው የለውም የሚለውን ነገር ኢንድ ደግሞ ገሙን ድዶቹን እናያለን እና አልሰር ቁስለት ካለ እንዲህ ነጫጭ ትንንሽዬ ከእድሜ ጋር የሚመጡ ቁስለቶች ካሉ እነሱን እናያለን ማለት ነው። ብዙ ጊዜ ኢንቨስቲጌሽኑ እሱ ላይ እንትን ይላል። ጀስት ቦን ኢንቮልቭመንት አለው ወይም አጥንት ኢንቮልቭመንት አለው ብለን ካሰብን ምን እናደርጋለን? ኤክስሬ እናነሳለን። ኤክስሬው ብዙ ጊዜ ሆል ጥርሱንና አጥንቱ የሚያነሳ ኤክስሬ ነው የሚሆነው። ፓናሮሚክ ኤክስሬ እንለዋለን። ሩቲንሊ እሱ ነው የሚሰራው። ቦን ኢንቮልቭመንት አለው ወይም የለው የሚለውን ነገር እናያለን። ዘን በሱ ላይ ተመስርተን ምን እናደርጋለን? ወደ ትሪትመንት ኦፕሽኖች እንሄዳለን ማለት ነው። ህክምናዎቹን ስንመለከት የተለያየ ህክምና ሊሆን ይችላል። ለምሳሌ ሰውየው ሴንሲቲቪቲ ሆኖ ከመጣ እናየዋለን፣ ቼክ እናደርጓለን። ሴንሲቲቪቲው እንዳይኖር የሚያደርጉ ህክምናዎች ሊኖሩ ይችላሉ። ጥርሱ ተቦርቦሮ ከመጣ ሙሌት ሊሆን ይችላል፣ ኦር ክራውን ሊሆን ይችላል። ጥርሱ ደግሞ ሚስድ ሆኖ ከመጣ ዴንቸር ኦር ኢምፕላንት ሊሆን ይችላል። ስለዚህ እንደ ችግሩ መፍትሄዎቹ ኦብቪየስሊ የተለያዩ ይሆናሉ ማለት ነው። ኢናሜል ፓርቱ ያለቀ ስለሚመጣ ምን መሆን ነገር አለው? ቀዝቃዛ ነገር ላይ፣ ትኩስ ነገር ላይ፣ ጣፋጭ ነገር ላይ ስሜቶች ሊሆኑ ይችላሉ። ኢቭን ብሪዝ ሲያደርግ በቀዝቃዛ አየር ላይ ስሜት ሊያመጡ ይችላሉ። ልክ እንደዛ የተለያዩ እንደዚህ አይነት ነገሮች እንዳይፈጠሩና ጥርሳችንን ለረጅም ጊዜ አብሮን እንዲቆይ ማድረግ የምንችልባቸው ወዮች አሉ። ኦብቪየስሊ እንደዛ በማድረግ ማለት ነው። ፕሪቬንሽን ሜቶዶቹ አብዛኛው ነገር ቤት ውስጥ የሚሰሩ ነገሮች ናቸው። የመጀመሪያው ምንድነው? ጀስት እንደ ማንኛውም ሐኪም እንደ ዴንቲስት የምንናገረው 2 ጊዜ በቀን መቦረሽ ለ2 ሰዓት ለ2 ደቂቃ ያህል ማለት ነው። ፎር 2 ሚኒትስ ጥርስን መቦረሽ በሶፍት ብሩሾቻችንን ኤቭሪ 3 መንዝ እንቀይር። ፍሎራይድ ያለው ቱስፔስት ብንጠቀም ደግሞ ሞር በጣም አሪፍ ነው። አንድ ጊዜ ፍሎስ እናደርጋለን። ከዛ በኋላ ግን ምን ሪከመንድ አደርጋለሁ ፐርሰናሊ ሲዋክ ወይም መፋቂያዎችን መጠቀም በጣም አሪፍ ነው በቀን ታይም ላይ ማለት ነው። እሱኛው ሁለተኛው ኤጅድ እያደረግን በምንመጣበት ወቅት ሌላ ማየት ያለብን ይመመንም አይመመንም በአመት 2 ጊዜ ቼክአፕ በጣም ቀላል ነው። ዴንታል ቼክአፕ ባይተውና የሆነች በተወሰነ ደቂቃ የሚያልቅ ስራ ስለሆነ ዴንታል ቼክአፕ ውሃ በደንብ መጠጣት ያስፈልገናል። እሱኛው ምን ኮምፐንሴት ያደርግልናል? የምራቅ መጠናችን በጣም እያነሰ ስለሚመጣ አፋችን እንዳይደርቅ ምን ያደርጋል? ያ ነገር ኮምፐንሴት ያደርጋል። ሲጋራ የምናጨስ ከሆነ አልኮል የምንጠጣ ከሆነ እነሱን ነገሮችን በተቻለ መጠን መቀነስ ወይም መተው። እንደሱን ነገሮች ካደረግን ጥርሳችን ኦልሞስት ከኛ ጋር አብሮ ይዘልቃል ማለት ነው።
ስኳርና የጥርስ ህመም በጣም ኦልሬዲ ሪሌትድ የሚሆኑ ነገሮች ናቸው። አንድ ሰው ዲያቤቲክስ ነው ዲያቤቲክስ አይደለም ከምንላቸው አንዱ አፉ ላይ በምናያቸው ሳይኖች ላይ ማኒፌስት በሚያደርገው ነገር ላይ ሰውየው እስኪ ይሄን ነገር ቼክ አድርግ የምንልበት ወቅት በጣም ብዙ ጊዜ ነው ማለት ነው። ስኳር በሽታ ኖርማሊ ሆል ቦዲን እንደሚጎዳ ጥርስ ላይ ዳይሬክት የሆነ ኢምፓክት ነው ያለው ድድና ጥርስ ላይ ማለት ነው። ስኳር ታማሚዎች ላይ የመጀመሪያ የምናያቸው ነገሮች አብዛኛውን ከምናያቸው ነገሮች የተወሰነውን ልጥቀስልህ ዛሬ። የመጀመሪያው የድድ መላላት ድድ ይላል። ምንድነው? ጥርሶቻችን አጥንት ውስጥ ገብተው ሲይዝ ድዱ አጥብቆ ይዟል ማለት ነው። ፔሪዶንታል ሊጋመንት ይባላሉ። ጥርስንና አጥንትን አንድ ላይ የሚይዙት እነሱ ምን እያደረጉ ይመጣሉ? በባክቴሪያል ሎድ ምን እያደረጉ ቲር እያደረጉ እየተቀደዱ ይመጣሉ። ስለዚህ ምን ያደርጋል? ድዱ የመሸሽ ባህሪ ያመጣል። ቀስ እያለ ደግሞ ጥርሱ ምን ማድረግ ይጀምራል? መነቃነቅ ይጀምራል ማለት ነው። አንድ የመጀመሪያው እሱን ነው ብዙ ጊዜ የምናየው። ሁለተኛው ደግሞ ባክቴሪያል ሎድ ስለሚበዛ ምን ያደርጋል ማለት ነው? ካቪቲ የመፈጠር ባህሪ ይኖረዋል። ካቪቲዎች ሲፈጠሩ ደግሞ ዲኬ ሲያደርግ ፍጥነቱ ሀይ ነው የሚሆነው። ለምን? የጥርስ መቦርቦሩ ሀይ የሚሆንበት ዋነኛ ሪዝን ምንድነው? ስኳር መጠናችን ሰውነታችን ላይ በጣም ብዙ ነው። ባክቴሪያ ስኳር ይወዳል። ባክቴሪያዎቹ እነሱን ነገሮች ኢንገልፍ እያደረጉ አሲድ ያመነጫሉ። የአሲድ ቶታሊ ጥርሳችንን እያዳከመው ይሄዳል። ሁለቱ ናቸው። ሶስተኛው ማየው ድራይነስ ኦፍ ዘ ማውዝ አፍ የመድረቅ ባህሪ፣ ሳላይቫ ፍሎ ወይም ምራቅ የመቀነስ ባህሪ። እሱ ደግሞ ለምን ያጋልጠናል? ለፈንጋል ኢንፌክሽን፣ ለቫይራል ኢንፌክሽኖች ያጋልጠናል። ሌላኛው ብዙውን ጊዜ ከማያቸው ከጥርስ ሞቢሊቲዎች ምናምን አንጻርና ከተነቀለ በኋላ ጥንቃቄዎች ካተደረጉ ሂሊንግ ወይም የአፍ ቁስል ቶሎ ያለ መዳን ነገር እናያለን። የመጀመሪያው ነገር የምናደርገው ነገር የስኳር ሌቭሉን ማወቅ። የስኳር ሌቭሉን ማወቅ በጣም ወሳኝነት አለው። እሱኛውን ከተሰራ በኋላ ፎር ኤግዛምፕል ሰውየው ጥርስ ለመነቀል ብሎ አሰብን እንበል። የመጀመሪያው ነገር ስኳር መጠኑን እናያለን፣ ምን አይነት መድኃኒት እየወሰደ እንደሆነ እናያለን፣ ዳይቱን እናያለን። አመጋገቡ በጣም ወሳኝ ነገር ነው። እነዚህ ነገሮችን ካየን በኋላ ኤክስሬዎችን ኢቫሉዌት እናደርጋለን። የጥርሱን ችግር ምን ያህል ዲግሪ እንዳለው እናያለን። ጥርሱን በደንብ እናያለን። የድዱንና የቺክ ቲሹዎቹን በደንብ እናያቸዋለን ማለት ነው። አፍተር ዛት ብዙ ጊዜ ምን ይኖራቸዋል? ፕሮፊላክሲስ መድኃኒቶች ይኖራቸዋል። ፕሮሲጀሮች፣ ዴንታል ፕሮሲጀሮች ከመሰራቸው በፊት ስኳር ታማሚዎች ፕሮፊላክሲስ እንዲወስዱ እናደርጋለን። ቀደም ብለው መድኃኒት እንዲወስዱ እናደርጋለን እና ዳይታቸውን እንዲያስተካክሉ እናደርጋለን። ሲምፕሊ አብዛኛውን ጊዜ ዳይት እንዲያስተካክሉ ከምንነግራቸው ከምግቦች አንጻር ፎር ኤግዛምፕል ስጋ እንዲመገቡ እናደርጋለን። ፎር አትሊስት 3 days 4 days ስጋ፣ ሌላ ደግሞ አሳ፣ እንደዚህ ነገሮች ፕሮቲን ኮንተንት ያላቸውን ነገሮች እንዲመገቡና ቶታሊ ካርብ ያላቸውን ነገሮች እንዲተዉ እናደርጋለን። ላይክ ዳቦ፣ እንጀራ፣ የገብስ ዳቦ፣ እነዚህ ነገሮች ያው መቆም አለባቸው። አትሊስት እነሱ ነገሮች ስናቆም አብዛኛውን ጊዜ የማየው ነገር ምንድነው? የስኳር መጠናቸው በደንብ እየወረደ ይመጣል። ኖርማል አቬሬጅ አካባቢ ላይ ሲመጣ ፕሮሲጀሮቹ ይሰራሉ። ከዛም በኋላ ዳይታቸውን እንዳስተካከሉ እንዲቆዩና ስኳራቸው እዛው እንዲሆን እናደርጋለን። ያ ምን ያደርግልናል? ሂሊንጉ ወይም የመዳን ቻንሱን በጣም ከፍተኛ እንዲሆን ያደርግልናል ማለት ነው። ይሄኛው በጣም ጥሩ አፕሮች ነው። ለስኳር ታማሚዎች መሰራት ይችላል፣ ግን አፕሮቹ ይለያል ከኖርማል ሰው ማለት ነው። ብለድ ፕሬሸራቸውን ለክተ ነው ምን ላይ ሌቭል ላይ እንዳሉ እናውቅና ሁለተኛው ነገር ደግሞ ምን አይነት መድኃኒት እየወሰዱ እንደሆነ፣ ሶስተኛው ምን አይነት ዳይት እየተከተሉ እንደሆነ። እነዚህ ሶስቱ ነገሮች በጣም ወሳኝ ናቸው ታካሚው ላይ አፕሮች ለማድረግ ማለት ነው። እሱን ካየን በኋላ ፉል ኦራል ኤግዛሚኔሽን እንሰራለን። የምናያቸው ነገሮች ይኖራሉ። የጥርሱን ሁኔታ፣ የድዱ መሸሽ አለመሸሽ ዲግሪዎቹን እናያለን። ስዌሊንግ አለ የለም፣ ብሊዲንግ አለ፣ ምን ያህል ነው ብሊዲንጉ የሚለው ነገር
እሱ ነገሮች ወሳኝ ናቸው። እነሱን ከሰራን በኋላ ሜቢ ብዙ አይነት ኤክስሬዎች አሉ። ትንንሽ ኤክስሬዎች አሉ፣ ትንሽ ሰፋ የሚሉ ኤክስሬዎች አሉ። ሜቢ ዊ ዊል ቴክ አይኦፒ ኤክስሬ ወይ ፓኖራሚክ ኤክስሬ እናያለን ማለት ነው። እነሱን ካየን በኋላ ከታካሚው ጋር ተቀምጠን ኤክስሬዎቹንም እያየ ነው ዲስከስ እናደርጋለን ማለት ነው። ትሪትመንት ኦፕሽኖቹ ምን ላይ ናቸው የሚሉት ዘን ትሪትመንት ኦፕሽኖቹን እናያለን። ትሪትመንት ኦፕሽኖቹ ሜቢ ሩት ካናል ሊሆን ይችላሉ፣ ፊሊንግ ሊሆን ይችላል ወይ ክራውን። አዲስ ህይወት በዚያ አላበቃም። ካፍታ ቆይታ በኋላ ስንመለስ HIV ኤድስ ያለበት ሰው በአፍ ጤና ላይ ምን ያስከትላል፣ ምልክቶቹንና ህክምናውን እናያለን። HIV ታካሚዎች ላይ የምናየው የመጀመሪያው ነገር ምንድነው? ኢሚኒቲ ሲስተሙ ነው አክቹአሊ ድሮፕ የሚሆነው። የሰውየው ኢሚኒቲ ሲስተሙ ድሮፕ ሆነ ማለት ምን ማለት ነው? ሰውነታችን ለዛ በሽታ ፋይት የሚያደርግበት አቅሙ ይቀንሳል ማለት ነው። ሁለት ሰዎች ተመሳሳይ ችግር ቢኖርባቸው HIV ያለበት ሰው ምን ያደርጋል ማለት ነው? ኢሚኒቲ ስለሚወርድ ያ ነገር ምን ያደርገዋል ማለት ነው? ፋይት የማድረግ አቅሙን ይቀንስበታል እና በዛ ችግር ይጎዳል ማለት ነው። ሶ ጥርስ ላይ ከምናያቸው 4-5ቱን ልጥቀስልህ። የመጀመሪያ ገም ሪሴሽን የድድ መሸሽ እናያለን። ሁለተኛው ድራይነስ ኦፍ ተርሞስ አፍ የመድረቅ ባህሪ እናያለን። አፍ የመድረቅ ባህሪ ከመድኃኒቶችም ሊሆን ይችላል፣ ሳላይቫ ፍሎን ከመቀነስ ሊሆን ይችላል። ሶስተኛው አልሰሮችን፣ አልሰር ማለት ምንድነው? ትንንሽ የነጫጭ የቆሳሰሉ ነገሮች ኦል ኦቨር አፍ ውስጥ የማየት ነገር እናያለን። ካቪቲዎች ይታያሉ፣ ጥርሶች ይቦረቦራሉ። ቦት ሳይድ አብዛኛውን ጊዜ በግራም በቀኝም አንድ ጥርስ የመቦርቦር ነገር እናያለን። ሌላም ፈንጋል ኢንፌክሽኖች እናያለን። ምላስ ላይ እንዲህ ነጭ ሆኖ የመጋገር ባህሪ ያመጣል። እነዚህ ነገሮች ብዙ ጊዜ ከምናያቸው ነገሮች ናቸው ማኒፌስት የሚያደርጉበት ማለት ነው። ወይም አፍ ላይ ሳይን ከሚሰጠን አንዱ እነዚህ የተወሰኑት ናቸው። ህክምናዎቹ ዲፔንድ ያደርጋሉ፣ እንደ ኬዙ ይለያያሉ። አሁን ለምሳሌ ጥርሱ ተቦርቦሮ ከመጣ ሲምፕል ፊሊንግ ነው ሲምፕል ፊሊንግ ነው ወይስ ዳዝ ኢት ኒድ ሩት ካናል ትሪትመንት? ሩት ካናል ትሪትመንት ይፈልጋል ወይስ አይፈልግም? ወይስ ይሄ ጥርስ መነቀል ነው ያለበት? ያሉትን ኦፕሽኖች ከታካሚው ጋር ተቀምጠን ኤክስሬዎቹን እያየን ክሊኒካሊም ካገኘናቸው ፋይንዲንጎች ጋር ተንተርሰን ምን እናደርጋለን? ወደ አንድ የህክምና አፕሮች እንመጣለን ማለት ነው። ለምሳሌ ጥርሱ ወልቆ ከመጣ ያንን ጥርስ እንዴት ነው መተካት ያለብን? ዴንቸር ነው ገቢ ወጪ ጥርስ ነው መሆን ያለበት ወይስ ኢምፕላንት ነው መሆን ያለበት ወይስ ብሪጅ ነው መሆን ያለበት የሚሉትን ነገሮች ምን እናደርጋለን? ዲስከስ እናደርጋለን ማለት ነው። ቦን ሌቭሉን እየታየው ፎር ኤግዛምፕል ዴንቸር ከሆነና ወይም ኢምፕላንት ከሆነ ኢምፕላንት ለምንድን ነው አሁን ልሰራ ቢለኝ ለምንድን ነው መሰራት ማይችለው ወይስ መሰራት ይችላል ወይ የሚሉትን ነገሮች የብለድ ቴስቶቹን የኤክስሬይ ሪዛልቶቹ በጣም ወሳኝነት አለው ማለት ነው። ሄሞፊሊክ እንትን አፕሮቻችን በጣም ይለያል ከሌሎቹ ከተላላፊ ካልሆኑ በሽታዎች። ሄሞፊሊያ ፔሸንቶች አብዛኛው ሰው አይደለም፣ ሆነስትሊ አብዛኛው ሰው አይደለም፣ ብዙ ጊዜ የሚገጥም አይደለም፣ ግን አንዳንድ ጊዜ ይገጥማል። ፔሸንት ዊዝ ሄሞፊሊያ ያላቸው የደም መርጋት ችግር ያለባቸው ናቸው። ደም አልረጋም ማለት ኮንቲኒየስሊ ብሊድ ያደርጋል ማለት ነው። ሶ ታካሚዎች ሄሞፊሊያክ እንደሆኑ ካወቁ ዴንታል ክሊኒክስ ሲመጡ የመጀመሪያው ነገር መናገር ያለባቸው ነገር እሱ ነው። ስለዚህ ሐኪሙ ምን ያደርጋል? ኬር ያደርጋል። አፕሮቹ በምን መልኩ እንደሆነ ታካሚው መቅረብ ያለበትን ወይ ፋይንድ አውት ያደርጋል ማለት ነው። አለበለዛ በኖርማል ከተካሄደ ኮንሲኩዌንሱ ጥሩ አይደለም። ሄሞፊሊክ ሆኖ ጥርሱን ልነቀል መጣ አት ሰም ፖይንት ይሄ ነገር ሜንሽን አልተደረገም፣ ጥርሱ ተነቀለ።
ጥርሱ ከተነቀለ በኋላ ብሊድ አውት ነው የሚያደርገው ያ ሰውዬ ማለት ነው። በጣም ነው የሚደመው። ስፔሻሊ አሁን ወደ ኋላ ጥርስ ከላይ ለምሳሌ ሞላር ጥርሶች ኦልሞስት 3 ስር ነው ያላቸው። ያ 3 ስሮች ናቸው ያሉት። እነዛ 3 ስሮች ለቀውት የሚወጡበት ቦታ ላይክ ኢትስ ሆል ጉድጓድ ነው። ስለዚህ ያ ጉድጓድ ላይ ያ ብሊድ አውት ያደርጋል ማለት ነው። ታችኞቹ ወደ 2 አካባቢ ያላቸው ሰፋ ሊሉ ይችላሉ። ስለዚህ በጣም ብሊድ አውት ያደርጋል። ስለዚህ የመጀመሪያው ነገር መናገር ያለባቸው ምንድነው ሄሞፊሊክ መሆናቸው ችግር የለውም ከፕሮሲጀሩ ጋር። ምንድነው አፕሮቹ ይለያል ነው። የመጀመሪያ አፕሮች የምናደርገው ነገር ምንድነው የሄማቶሎጂስታቸው ወይም ካርዲያክ ሐኪማቸው ላይ ምን እናደርጋለን? እንጽፋለን ደብዳቤ። ያ ደብዳቤ ይሄዳል እሱ ጋር እሱ ያለበትን ስቴጅ ይነግረናል። ፕሮሲጀሩ መሰራት አለበት መሰራት የለበትም ምናምን ነገር የሚለውን ነገር መጀመሪያ ላይ ጽፈን ስለምንልክላቸው እነሱ ኢቫሉዌት ያደርጋሉ ማለት ነው። ከዛም በኋላ መድኃኒቶች መቆም ካለባቸው ወይም መጀመር ያለባቸው መድኃኒቶች ካሉ እነሱ ይጀምራሉ። ዘን ሴፍ በሆነ መልኩ ፕሮሲጀሮቹ ይሰራሉ። ከዛም በኋላ ግን ከካርዲያክ ሐኪማቸው ወይ ከሄማቶሎጂስታቸው ጋር ምን ይኖረናል? ጥሩ ኮንታክት ይኖረናል ማለት ነው ፔሸንቱን ፎሎ ለማድረግ። ፔሸንት ዊዝ ሄሞፊሊክ ትንሽ ኬር ይፈልጋል። ምን አይነት ኬር ይፈልጋል? ብሩሽ ቶሎ ቶሎ መቀየር ሊኖርበት ይችላል። ሶፍት ብሩሽ ትንሽ የጭንቅላት ያላቸውን ሶፍት ብሩሾች ቢጠቀሙ ይሻላል። ኤቭሪ 2 መንዝ መስት መቀየር አለበት። የመጀመሪያው እሱ ነው። ሁለተኛው ፍሎስ ሲያደርግ ክር ነው መጠቀም ያለበት። ስቴኪኒ ምናምን መጠቀም የለበትም። ሁለተኛው እሱ ነው። አክቹዋሊ መፋቂያ መጠቀም ይችላል። እሱ ኖርማል ምንም ችግር የለውም። ውሃ መጠጣት አለበት። ትንሽ ዳይቱን ማስተካከል መቻል አለበት። አስማች አስ ፖስብል ከጸብ ምናምን መራቅ አለበት። እንደዛ አይነት ሰው ማለት ነው። እርግዝናና ጥርስ ላይ ማለት ነው የመጀመሪያው ነገር አዘ ዴንቲስት የምመክረው ነገር ምንድን ነው? ሴቶች እህቶቻችን እርግዝና ሊፈጠር ሲል ብለው ሲያስቡ ራሱ ላይክ 6 መንዝ ቢፎር 7 መንዝ ቢፎር ጥርሶቻቸውን ቼክ ማድረግ ቢጀምሩ። ምክንያቱም ዴንታል ኦፊስ ላይ በእርግዝና ወቅት ላይ አስማች አስ ፖስብል አቮይድ ለማድረግ ነው ወይም ምንም አይነት የጥርስ ፕሮሲጀሮችን ላለመስራት ነው የምንሄደው ህክምናው። የመጀመሪያዎቹ 3 ወራትና የመጨረሻዎቹ 3 ወራት ላይ ዴፊኒትሊ አንሞክረውም ቶታሊ ማለት ነው። ጀስት ኢን ኬዝ ግን የመሀለኞቹ 4፣ 5 እና 6ኛ ወር ላይ በጣም ሴሌክቲቭ የሆኑ ነገሮች ሊታዩ ይችላሉ። እሱም ኤክስትራ ገፍተው ከመጡ ማለት ነው እንጂ የመጀመሪያዎቹና የመጨረሻዎቹ ወራት ላይ አብዛኛው ጊዜ በክሊኒካል ሴታፕ ብዙ ጊዜ አይታይም። በጣም ኤክስትራ ነገሮች ከመጡ ሊታዩ ይችላሉ በሆስፒታል ሌቭል ማለት ነው። ምንድነው የመጀመሪያዎቹ 6 ወራት ላይ ማድረግ ያለባቸው? ቼክ ይደረጋሉ፣ ኢቫሉዌት ይደረጋሉ። ካቪቲዎች የተቦረቦሩ ነገሮች ካሉ መነቀል ካለባቸው ይነቀላሉ፣ ፊል መደረግ ካለባቸው ፊል ይደረጋሉ። አንደርስታንድ አደረከኝ? ሌላ ደግሞ ካልሲየም ያላቸውን ምግቦች ከዛ ጊዜ ጀምረው ቀስ እያደረጉ አፕግሬድ እያደረጉ ቢወስዱ ምን ይፈጠራል? ጥርሶቻቸውን እያጠነከሩ ይመጣሉ፣ አጥንቶቻቸው እየጠነከሩ ይመጣሉ። በእርግዝና ወቅት ላይ ካልሲየም ይሰጣቸዋል። አክቹዋሊ ምንድነው ዋነኛው ሪዝን? አንደኛው የሰውነት አጥንቶቻቸው እንዲጠነክሩ ነው። ጥርሳችን አንዱ ፓርት ነው። ሌላኛው ደግሞ ለልጃቸው ምን ማለት ነው አጥንትና ስከል ኤቭሪቲንግ የሚሰራው አብዛኛዎቻችን የጥርሳችን ፓርት የአጥንታችን ፓርት ካልሲየም ነው። ስለዚህ ዛት ዋይ ለካልሲየም ውሰዱ የሚባለው ማለት ነው። አንደርስታንድ አደረገኝ? ብዙ ጊዜ ምን ይፈጠራል? ሆርሞናል ቼንጅ ስለሚኖር በእርግዝና ወቅት ላይ ሼክ ያደርጋል፣ ሰውነታችን ሼክ ያደርገዋል። በዛ ሼክ በሚሆንበት ወቅት አንደኛው ምንድነው አፋችንና የጥርሳችን ፓርት ነው። ስዌል ያደርጋል፣ ድዳቸው የማበጥ ባህሪ ያመጣል። ትንሽ ነገር ሲነካው የመድማት ባህሪ ያመጣል። አንዳንድ ጊዜ ደግሞ ትንንሽ የጥርሶቹም የመነቃነቅ ባህሪ ያመጣል፣ ስፔሻሊ ጠዋት ላይ። ሌላኛው ደግሞ ያው ሞርኒንግ ሲክነስ አለ፣ የማስመለስ ነገር አለ። ልክ ሲያስመልስ ምንም የማናደርገው ከሆነ ምን ያደርጋል? ከውስጥ የሚወጣው አሲድ ስለሆነ ከዚህ በፊት እንዳወራ ነው ደግሞ ጥርሳችን ከአሲድ ጋር ያለው ሪሌሽን ጥሩ አይደለም። በጣም ደካማ ነው፣ አሲድ ውስጥ ሲነካው ማለት ነው ወደ የመላጥ ባህሪ ያመጣል። እና ብዙ ጊዜ የምናየው ምንድነው በውስጠኛው የፊት ለፊት ጥርሳቸው ላይ ምን ያደርጋል?
የመላጥ ባህሪ ይሄ ኢናሜል የምንለው ፓርት የመላጥ ባህሪ እናያለን ማለት ነው። ሶ እነዚህም ብዙ ጊዜ ማኒፌስት አድርገዋለሁ የምናያቸው ነገሮች ናቸው። እንደ ኮመን ነገር ነው የምናየው። ተላላፊ ያልሆኑ በሽታዎችና የጥርስ በሽታ የጥርስ ህመም ወይም አፍ ውስጥ የሚኖረው እንትን ብዙ ጊዜ ሪሌትድ ናቸው። ሶ ኢቭን ዞ ሐኪሙም ታካሚው ባይናገር ሐኪሙ የሆኑ ነገሮችን በማየት የሆነ ነገር ሰስፔክት ያደርጋል። ፈርስት ኦፍ ኦል እሱ መታወቅ አለበት የመጀመሪያው ነገር። ሶ መናገሩ ለፔሸንቱ ነው ዋነኛ መጀመሪያ በቃ ለፔሸንቱ ነው የሚጠቅመው። ምንድነው የሚጠቅመው? ሐኪሙ ለዛ ነገር የሚኖረው አፕሮች ስለሚለይ እንደየችግሩ አፕሮቹ ወይም የሚቀርብበት ወይ ይለያያል፣ የሚያደርገው ጥንቃቄ ይለያያል። እንደዛ ካደረገ አት ኤንድ ኦፍ ዘ ዴይ ፔሸንቱ በጣም ተጠቃሚ ነው ሐኪሙ። ካልተነገረ ችግሩ ቀጥታ የሚመጣው መጀመሪያ ላይ ታካሚ ነው። ስለዚህ መናገር መስት። ሁለተኛ ደግሞ እነዚህ በሽታዎች ቢኖሩ ዊዝ ኤ ፕሮፐር ኬር ስፔሻሊ ቤት ውስጥ በሚደረግ ኬሮች ኖርማል ሆኖ እስከ እድሜ ፍጻሜያችን አብረውን መሄድ ይችላሉ። ኤቭሪዴይ ብራሽ የምናደርግ ከሆነ ፍሎስ የምናደርግ ከሆነ ሬጉላር ቼክአፖች ካሉን ትንንሽዬ ካቪቲዎች ሲኖሩ ኢግኖር አለማድረግ ነው። አሁን ለምሳሌ ኖርማል ሰው ለምሳሌ አንድ ጥርስ ለመቦርቦር ላይ 8 years 8 ዓመት 9 ዓመት ይፍጅ ብንል ፔሸንቱ ይዘ ኤችአይቪ ግን በጣም ይቀንሳል። ሜቢ ኢን መንዝስ ሊሆን ይችላል ወይም 1 ዓመት ምናምን ሊሆን ይችላል። ስለዚህ ትንሽ የካቪቲ ሁለት ሰው ላይ ቢኖር ያንን ካቪቲ ኢግኖር አለ ማለት ካቪቷ ትንሽ በሆነች ቁጥር የመጀመሪያ ትሪትመንቱ በጣም ቀላል ነው፣ ኮስቱም በጣም ቀላል ነው። ለሌላውም ጥርስ ሳይባባስ እንደርሳለን። የጥርስ ችግር የሚፈጠረው መቼ ነው? አሁን ለምሳሌ አንድ ጥርስ ብትቦረቦር ሂር በተቋት ቁጥር አፍተር 5 years 6 years ሌላ ጥርስ መንካቱ አይቀርም። ከዛም ወደ ላይ ሄዳል እያለ ሄዳል። ሶ እየተራባ ስለሚሄድ አንደኛዋ ላይ ቅድሚያ መድረስ። ለዛ ነው ቼክአፑ ያስፈልጋል የምንላቸው። ዲያቤቲክስም ሲሆን ሃይፐርቴንሲቭም ሲሆን ኤችአይቪ ፔሸንትም ሲሆን ቼክአፕ ታይሙ ትንሽ በተወሰኑ ወራት የሚሆኑት ለምንድን ነው? ጊዜ አይሰጥም። ላይክ አፍተር 6 months በኋላ ነው ቼክ የምታደርገው ብለው አንደኛው የተቦረቦረችው ዛሬ ጀመረችው በአንድ ዓመት ውስጥ 2-3 ጥርስ ልትበክል ስለምትችል ማለት ነው። ስለዚህ ስናጠቃልለው በዚህ ወይ ማጠቃለል እንችላለን ብዬ አስባለሁ። ከላይ በስፋት ያየናቸው ተላላፊ የሆኑና ያልሆኑ ህመሞች ምን ያህል ጥርስ ላይ ጉዳት ሊያደርሱ እንደሚችሉ ተመለከትን። ስኳር፣ ደም ግፊት፣ ኤችአይቪ ኤድስ እና የደም መርጋት ያለባቸው ሰዎች የጥርሳቸውን ጤንነት ትኩረት እንዲሰጡ እንመክራለን። የዛሬውን አበቃን። መልካም ሳምንት።